ግንቦት 1 2018 ሰማይን አልፎ የመጣ የእግዚአብሔር መልአክ ነው መልእክቱን የተናገረው። ከኔ ዘንድ አስቸኳይ ፍርድ ወጥ በጣም እነዚህ ጠንቋዮቹ ደጋሚዎቹ አስቸኳይ ፍርድ ስለወጣ ስለናንተ ነገሩን ይተውታል። የትኛው ጊዜ በላይ ሰይጣን በቁጣ ተነስቶ በአንዳንድ ከተማ በአንዳንድ ሀገር በአንዳንድ ቦታ ላይ ሰላም ለእናንተ ይሁን ውድ የዚህ ቻናል ቤተሰቦች፣ ሰላማችሁ ይብዛ እንላለን። ዛሬም እንደተለመደው በአዲስ ርዕስና ትንቢታዊ መልእክት ወደ እናንተ መጥተናል። ይኸው ነቢያቶቹ ከግንቦት 1 እስከ 30 ባለው ጊዜ የሚሆን ነገር አለ በማለት በሶሻል ሚዲያ ያጋሩትን ሲሆን የእግዚአብሔር ሰው ሐዋርያው እስራኤል ዳንሳ፣ የእግዚአብሔር ሴት ነቢይት ሜሮን እንዲሁም የእግዚአብሔር ሰው ነቢይ ብሩክ በግንቦት ወር እንዲህ ይሆናል፣ ወሩ ይታወቃል፣ ነገር ግን የሚሆነው እግዚአብሔር ያለው ነው ብለው ትንቢታዊ መልእክትና ትምህርት አስተላልፈዋል። ይህ ግንቦት ወር ምን ሊያስተናግድ ነው? ምንስ መጠንቀቅ አለብን? የተላለፈውስ መልእክት ምንድን ነው? የዚህን ሁሉ ምላሽ ከዚህ ቪዲዮ ያገኙታል። እስከ መጨረሻው መልከቱ እያልን ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ይጀምሩ በማለት ቀጥታ ወደ መልእክቱ እንሄዳለን። መልካም ቆይታ። ዛሬ እንግዲህ ግንቦት 1 2018 ቅዳሜ ቀን በመወደው ቀን ወደ ፊታችሁ መጥቻለሁና ይህንን ፋይል ዛሬ ግንቦት 1 እስከ ማታ 5 ሰዓት የምታገኙ ሰዎች ሁላችሁ የምስራች አይናኒ የማውቀው ነገር አለ። ከየትኛው ጊዜ በላይ ሰይጣን በቁጣ ተነስቶ በአንዳንድ ከተማ በአንዳንድ ሀገር በአንዳንድ ቦታ ላይ በጣም እነዚህ ጠንቋዮቹ ደጋሚዎቹ መጥፎ ጉዳይ የሚደርሰው በግንቦት ወር እንደሆነ ይታወቃል። በአንዳንድ ቦታ መጋቢት ሳኔን ዛ ቢሆንም ማጥራም ግን እኔ ዛሬም ብዬ ነው የምጸልየው በጌታ በኢየሱስም ባንተና በቤተሰቦች ላይ ባንተና በዘር ማንዘር ላይ ጨለማ አይሰራም፣ ሟርተኛ አይሰራም፣ ደጋሚ አይሰራም። እስከ ዛሬ የዋጣው ነገር ለዋታን ሁሉ ይተፋል። እንዲህ ይሆናል። ከየትኛው ጊዜ በላይ ምርጥ ወር ይሄ ወር ይሆናል። ስላንተ ሰማይ ይነሳል፣ ጌታ ሰላም ያደርጋል። ይህን ፋይል ያገኛችሁ ሁላችሁ በዛሬ ቀን በግንቦት 1 ይህን ፋይል ያገኛችሁ ሁላችሁ ለወዳጆቻችሁ ቢያንስ አንድ ሰው ለ10 ሼር አድርሱ። እንዲህ ብላችሁ እግዚአብሔር ይጎበኛል፣ እግዚአብሔር ያሻግራል፣ እግዚአብሔር ያወጣል፣ ይህን ጊዜ ሁሉ ያስረሳል። መልካም ጉዳይ ከፊት እንዳለ ንገሩን። መናገር አንተ ፋንታ ነው። እኔ ጸልይ ሁሉ ያማረ ይሆናል። ደግሞ ቀጥሎ በትንቢት ካመናችሁ በቃል ካመናችሁ ደግሞ ሲጸልይ ይሳካላችኋል። ኢየሱስ ጌታ ነው። ሁላችሁ ባላችሁ ቦታ ላይ አሁን በማውራው ሐሳብ ደስተኛ የሆናችሁ ሰዎችና እንደው ጸልይልኝ እዛ ሆነ ምትሉ ሰዎች ሁላችሁ አንድ ቁጥር ጻፉልኝ። እኔ እዚሁ እጸልያለሁ። የማውቀው አንድ ጉዳይ አለ። እስከ ግንቦት 30 ድረስ እጅ በአፍ ያስጭናችኋል። ይህን ጌታ ያደርጋል። እወዳችኋለሁ። መልካም ቀን። ሼር አድርጉ፣ ፎሎ አድርጉ፣ አድርሱ። መልካም ቀን። ሉቃስ ወንጌል ምዕራፍ 18 መጽሐፍ ቅዱስ የያዛችሁ እናወጣለን። ከቁጥር 1 ጀምሮ እንደዚህ ይላል። ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው፣ እንዲህ ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበር። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ጋር ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይቺ መበለት ስለምታደክመኝ ሁልጊዜም እየመጣች እንዳታውከኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውምን? እላቸዋለሁ ፈጥኖ ይፈርድላቸዋል። የመልእክቴ ርዕስ ፈጥኖ ይፈርዳል የሚል እግዚአብሔር ፈጥኖ ይፈርዳል በሉ። 2 3 4 5 6 7 ፍርድ የተዛባባችሁ ሰዎች ይሄ መልእክት ቀጥታ የእናንተ መልእክት ነው። እግዚአብሔር ፈጥኖ ይፈርዳል። ነገራችሁን በያዘው ጠላት ላይ እግዚአብሔር ፈጥኖ ይፈርዳል። በራችሁን በያዙ እጆች ላይ እግዚአብሔር ፈጥኖ ይፈርዳል። በእናንተ ላይ በተነሱ ላይ እግዚአብሔር ፈጥኖ ይፈርዳል። የሚገርማችሁ በዚህ በሉቃስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ ስታዩ ይህን ቃል የተናገረው ኢየሱስ ነው ለደቀ መዛሙርቱ በምሳሌ እያስተማራቸው በነበረበት ሰዓት ነው። ምንድን ያላቸው? ሳይታክቱ እንዲጸልዩ ወይም ደግሞ ሳያቋርጡ እንዲጸልዩ ሲል በምሳሌ ነገራቸው ይላል።
ምሳሌያዊ ንግግር ነው የተናገረው። ኢየሱስ ሲመስል ሁለት ሰዎችን አነሳ። አንደኛ አመፀኛ ዳኛ፣ ሁለተኛ ፍርድ የምትፈልግ አንድ መበለት ሴት። ዛሬ ፍርድ ፈልጋችሁ ወደ እግዚአብሔር የመጣችሁ እግዚአብሔር ሆይ በዚህ ጉዳይ ላይ ጣልቃ ግባ፣ መልስን ስጠኝ፣ አንተ ተነሳልኝ፣ አንተ ጣልቃ ግባልኝ፣ ይሄ ነገር ከአቅሜ በላይ ነው፣ ይሄን ጉዳይ አልቻልኩም፣ ተከብብ ያለው ደክሞኛል እያላችሁ ላለ ቀጥታ መልእክት አለኝ። እስከዚህ ሳትወጡ እግዚአብሔር ይፈርዳል። አንዳንዶቻችሁን ይገላግላችኋል። ስሙ አለ በአንድ ከተማ አንድ ዳኛ ነበር አለ። በአንድ ከተማ አንድ ዳኛ ነበር። በዛ ከተማ ደግሞ አንዲት መበለት ነበረች አለ። አንድ ዳኛ ነበር ሲል ዳኛ ስራው ምንድነው? ቀጥታ ትርጉሙ ስታገኙ ዳኛ ማለት ፈራጅ ማለት ነው። በተማረው ሕግ ባወቀው ሕግ ወይም ደግሞ በሚያስተዳድረው ሕግ ከዛ ተነስቶ ከዛ ተመስርቶ የሚፈርድ ነው። በተቀመጠበት ወንበር ትክክለኛ ፍርድ እንዲፈርድ ግዴታ ያለበት ሰው ነው። ነገር ግን ይሄ ዳኛ ሕጉንም የማይሰማ ከዛም ያለፈ እግዚአብሔርን የማይፈራ ሰውንም የማያከብር ነው። ለሰው ክብር የለውም፣ እግዚአብሔርንም አይፈራም። እዚህ ከተማ ውስጥ ያለ ዳኛ። በዚህ ከተማ ደግሞ አንድ ፍርድ የምትፈልግ ሴት አለች። ይቺ ሴት ደግሞ መበለት ነች። ዛሬ ፍርድ ፈልጋለሁ የምትሉ እግዚአብሔር እንዲያሳርፋችሁ የምትፈልጉ ቀኝ እጃችሁን አንሱና ፈጣን ፍርድ ወጣልኝ በሉ። ድገሙ። አሁን ምናልባት የእናንተ ነገር አልተያዘ ይሆናል፣ ክስ ቦታ አልቀረባችሁ ይሆናል፣ ዳኛ ጋር የምትቀርቡበት ጉዳይ የላችሁም ይሆናል። ግን በተዘዋዋሪ የእናንተ ነገር ተይዞባችሁ ደጅ በሚያስጠናችሁ ጉዳይ ላይ እግዚአብሔር ፈጣን ፍርድን ያወጣል። እንዲህ አለኝ፣ ለብዙዎች መልስን ይዤ መጥቻለሁ። ለብዙዎች አለኝ መልስን ይዤ መጥቻለሁ። ይሄ ማለዳ የፍርድ ማለዳ ነው። ይሄ ማለዳ የፍርድ ማለዳ ነው። እመን 4 ዓመት ካጎበጠ ችግር ጋር አብራት ቀጥልም። ነገሩ ላይ ፈርድበታል፣ አንተ ነፃ ያወጣሃል። ጉዳዩ ላይ ፈርድበታል፣ አንተ ነፃ ያወጣሃል። ምክንያቱም የመለኮት ድምጽ ዛሬ ማለዳ ወጥቷል። ፍርድ የተዛባባችሁ እውነተኛ ፍርድ ይፈረድላችኋል። አቅም ያጣችሁ እውነተኛ ፍርድ ይፈረድላችኋል። ያዙ አጠገባችሁ ላይ ያለው ሰው ዛሬ በሉት፣ ከዚህ ጉባኤ ሳትወጣ ቤት ላይ በቀረው ጉዳይ በቤተሰብ መካከል በሉት ፍርድ በሚፈለግበት ጉዳይ እግዚአብሔር ይፈርዳል። ፈጥኖ ይፈርዳል። ፈጥኖ ይፈርዳል። ሃሌሉያ። እንዲፈርድ የተቀመጠው ዳኛ አልፈረደላት። ይቺ ሴት ትመጣለች። ከዛ በኋላ የምትለው ነገር አንድ ነገር ነው። ከባላጋራ ጋር ፍረድልኝ። ሰውየው እግዚአብሔርን አይፈራም፣ ሰውን አያከብርም። ፍርሃት ቢባል ውስጡ ላይ የለም። ለሰው ቦታ የለው። እግዚአብሔርን አይፈራም። ኢየሱስ ክርስቶስ የተናገረው ቃል የሚገርም ነው። ነገር ግን ይቺ ሴት ይፈታልኛል፣ ችግሬን ይፈታል፣ ጥያቄን ይመልሳል፣ እውነተኛ ፍርድ ይፈርድልኛል ብላ ነው ጉዳዩን ይዛ ወደዚህ ሰው ትመጣው። እሱ ግን ፈራጅ አይደለም። የሚገርማችሁ መበለት ማለት ቀጥታ ትርጉሙ ስታይ ባል የሞተባት ሴት ወይም ደግሞ ባሏ የሌለ ሴት ነች። ይቺ ሴት አይደለም በትክክለኛ ፍርድ እንዲሁ ልትረዳ የሚገባ ሴት ነች። ምክንያቱም የእግዚአብሔር ቃል ስታዩ ኢየሱስ ባስተማረበት ዘመን ብዙ ጊዜ ስለ መበለቶች ያወራል። መበለቶችን እንድናይ፣ መበለቶችን እንድንደግፍ፣ ለመበለቶች ቀኝ እጃችን እንድንሰጥ ይናገራል። መበለት እንደሆነች ያውቃል፣ ግን አይፈርድላትም። እርዳታ እንደሚያስፈልጋት ያውቃል፣ ግን አይረዳትም። ትመጣለች፣ ፍረድልኝ ከባላጋራ ጋር ትላለች፣ አይፈርድም። ባላጋራ ማለት ጠላት ማለት ነው፣ ወይም ደግሞ ደመኛ ማለት ነው፣ ወይም ደግሞ ነገር በግፍ የሚናጠቅ ማለት ነው። ዛሬ ነገራችሁ በግፍ የተነጠቀባችሁ ፈልገው መልሰው ይሰጧችኋል። አጠገባችሁ ላይ የትኛውም የተነጠቀብህ ነገር በሉት የፍርድ ቀን ስለሆነ ይመለስልሃል በሉት። ጤና ቢሆን፣ በረከት ቢሆን፣ ሰላም ቢሆን፣ ድል ቢሆን፣ ከፍታ ቢሆን፣ በረከት ቢሆን፣ በጠላት የተነጠቀው ነገር በሉት በፈጣን ፍርድ በሉት ዛሬ በሉት በእጥፍ በሉት ይመለስልሃል። በነገራችን ላይ እግዚአብሔር ዛሬ ለብዙዎቻችሁ ነገራችሁን ያስመልሳል። ምክንያቱም ቀኑ የፍርድ ቀን ነው። ጌታ እንዲህ ያለኝ የፍርድ ቀን ነው። እግዚአብሔር ስለኔ ሊፈርድ ወጥቷል። እግዚአብሔር ስለኔ ፈጣን ፍርድ አውጥቷል። እግዚአብሔር ስላንቺ፣ ስላንተ፣ ስለናንተ ፈጣን ፍርድ አውጥቷል። እዚሁ እያለ ታሪክ ይቀየራል። እዚሁ እያለ ነገር ይለወጣል። ይሄ ነገር እስከ መቼ ነው ከኔ ጋር የሚቀጥለው? እስከ መቼ ነው ከዚህ ጉዳይ ጋር የምሰነብተው? አይበቃኝ
እግዚአብሔር በሉ ሊፈርድ ወጥቷል። አስቸኳይ በሉ የፍርድ ቀን ነው በሉ። አያችሁ ይቺ ሴት ፍርድ ፈልጋ መጣች። ፍረድን ከማጋ ከባላ ጋር መበለት ቅድም ብያቸዋለሁ። መበለቶች እገዛ ያስፈልጋቸዋል፣ መረዳት ያስፈልጋቸዋል። እሷ ግን ስለ ጉዳዩ ስለደረሰባት ነገር መሬት ተነጥቃ ሊሆን ይችላል ወይ የሆነ ነገር ተነስቶባት ሊሆን ይችላል። ቅድም ብያቸው ባላ ጋር ማለት ጠላት ወይ ደበኛ ወይ ደግሞ በግፍ ነገር የሚናጠቅ ማለት ነው። የሆነ ነገር ብቻ ሆኖባታል፣ ፍርድ ተዛብቶባታል፣ መልስ ትፈልጋለች። ስለዚህ ሊፈርድላት ወደምችል ዳኛ ነው የመጣችው። ዳኛው ጋር ቆማ ፍረድልኝ። እርሱ ደግሞ እግዚአብሔርን አይፈራም፣ ሰውን አያከብርም። ሴትዮዋ መበለት ነች። ቤት ብትሄድ ሊመልስ አይችልም። ሴትዮዋ በጣም ሊገርመው የሰውየው አለመፍረድ አላደከማትም። ይህ የማይፈርድ ነው፣ አመፀኛ ዳኛ ነው ብላ ቤቷ ላይ አልተቀመጠችም። በቃ ከዚህ በኋላ ብላ ተስፋ ቆርጣ ሁሉ ነገር በትና ቤቷ ላይ አልተቀመጠችም። ይቺ ሴት ጥበበኛ ሴት ነች፣ የማትደክም ሴት ነች፣ የማሰነች ሴት ነች። እንግዲህ አስቡ፣ የዳኛን ፊት ሳሉ። ዳኛው ለሰውም እግዚአብሔር የማይፈራ ሆኖ ሰውን የማያከብር ሆኖ ፊቱን አስቡት። ትመጣለች። ከዛ በኋላ ፍረድልኝ ትላለች። ሰውየው መልስ የለውም፣ ቦታ የለውም። ለሷ ሊመልስላት አይፈልግም፣ ምክንያቱም አመፀኛ ዳኛ ነው አለ። ነገር ግን አንድ ቀን እንደዚህ አለ፣ ይቺ ሴት አለ ቻካራሽ እኔ አንዳንዴ ቃል ሳነበው ከዳኛው በፊት ቀድማ ቢሮ ብትደርስ ነው የሚመስለኝ። ምክንያቱም ሌላ ሰው አለ ተረኛ አለ እያለ እያስገባ አሰጅቶ እንዳይሸኛት ቀድማ በሩ ላይ ብትቆም ነው የሚመስለኝ። ጉዳይ አላታ መልስ እስክትቀበሉ ድረስ በእግዚአብሔር ፊት የተመላለሳችሁ ፍረድልኝ ያላችሁ በፊቱ የሆናችሁ መልእክት አለኝ። ቀንና ሌሊት የጮኻችሁ ጩኸታችሁ ከእናንተ አልፎ ጎረቤት ጆሮ ያደነቆረ ምንድን ነው? አሁንስ አይበቃውም እንዴ? ይጮኻል፣ ያለቅሳል፣ ይጸልያል፣ በቤቱ ለውጥ የለም፣ በህይወቱ ለውጥ የለም የተባላችሁ መልእክት አለኝ። ዛሬ ማለዳ እግዚአብሔር ፈጣን ፍርድ አምጥቷል። በቃ ይሄ ነው የምነግራችሁ። አስቸኳይ ፍርድ ወጥቷል። በቃ አስቸኳይ ፍርድ ወጥቷል። ነገርን በያዘው ጠላት ላይ ወጥቷል። ስላንተ እግዚአብሔር ተነስቷል። አያችሁ ትመጣለች። ቀደም ብላ ቅድም ብያቸዋለሁ፣ አልተጻፈም እንደኔ መረዳት ግን ምክንያቱም ተመላላይ ሴት ነች። ቀድማው ነው የምትደርሰው። ከዛ ምንድን ነው የምትለው? ከባላ ጋር ጥያቄው አንድ ነው፣ ጉዳዩ አንድ ነው። ሀሳብ አትቀያየም። የያዘችው እስኪመለስላት ድረስ በቤቷ አትቀመጥም። እግዚአብሔርን የጠየቀው እስክትቀበል ድረስ በእግዚአብሔር ፊት ደጅ አንኳኳ። ወንድሜ መልእክት አለኝ። ጌታ እንደዚህ ይላል፣ ዛሬ ፈጣን ፍርድ ስላንተ ወጥቷል። ነገር የተነከሰባችሁ፣ ነገር የተያዘባችሁ፣ ጥስ እየተፋጨባችሁ ያለ፣ በጠላት መንደር ተከባችሁ ያላችሁ የኔ ነገር እስከ መቼ ነው የምትሉ፣ ሌሊታችሁ የእንባ የሆነ ቀናችሁ የፍርሃት የሆነ አንገት አቀርቅራችሁ ያላችሁ፣ ወገን እያላችሁ ብቸኛ የሆናችሁ፣ ወዳጅ እያላችሁ ሰው እያላችሁ ግን የሚረዳችሁ ያጣችሁ፣ ሀሳባችሁን እንኳን የሚካፈል ያጣችሁ፣ ውስጣችሁ ላይ ጸጋ እያለ አቅም እያለ በር የተዘጋባችሁ መልእክት አለኝ። ጌታ እንዲህ ይላችኋል፣ ከኔ ዘንድ አስቸኳይ ፍርድ ወጥቷል። ከማን ዘንድ? ከማን ዘንድ? ከማን ዘንድ? ከማን ዘንድ? እና እንደዚህ አለ ሰውየው። ምንም እንኳን አለ አይገርምም? ምንም እንኳን እግዚአብሔርንም ባልፈራ ሰውንም ባላፍር ይቺ ሴት ግን እየመጣች እንዳታደክመኝ ስለምኑ አለ ስለ ንዝንዟ እንዳታደክመኝ እፈርድላታለሁ አለ። ኢየሱስ የተናገረው ቃል ነው ደስ ያለኝ። እንኪያስ አላቸው። ሰምታችኋል አለ። እንኪያስ ያ አመፀኛ ዳኛ ያለውን ሰምታችኋል። ታዲያ እሱ አመፀኛ ዳኛ ሆኖ ስለ ንዝንዟ፣ ስለ ጭቅጭቋ፣ ስለ መመላለሷ እንዳታደክመኝ ብሎ ከፈረደላት፣ መፍረድ ሳይፈልግ ከፈረደላት፣ ዛሬ መፍረድ ባይፈልጉም የእናንተ ነገር መልቀቅ ባይፈልጉም የእናንተ ነገር ማስረከብ ባይፈልጉም ከሰማይ አስቸኳይ ትእዛዝ፣ አስቸኳይ ፍርድ ስለወጣ ስለ እናንተ ነገሩን ይተውታል። አመፀኛ ዳኛ ነው ሰምታችኋል።
አይታወጅብህ። አሁን ደግሞ በሉት የእግዚአብሔር ድምፅ እንዲህ ይልሃል፣ አስቸኳይ ፍርድ ወጥቶልሃል። ቀንና ሌሊት ወደ እኔ ለሚጮኹ አለና ለሚታገሳቸው ለምርጦቼ እንዴት ፈጥኜ አያችሁ። አስቸኳይ ፍርድ የሚወጣላቸው እነማን ናቸው? አንደኛ የሚጮኹ ሰዎች፣ ፍረድልኝ ብለው የሚጮኹ ሰዎች፣ መልስ እንዲፈልግ ቅዳም ብያቸው የትኛው ጉዳያቸው ወደ እኔ ብያቸው ማታ በየትኛው በከበዳችሁ ጉዳይ ላይ ከእግዚአብሔር ዘንድ ፍርድ ለሚፈልጉ ሰዎች ዛሬ የፍርድ አዋጅ ወጥቷል። አስቸኳይ ፍርድ ወጥቷል። ቀንና ሌሊት ለሚጮኹ አለ ለሚጮኹ፣ ለማይጮኹ ከየት ይፈረዳል? ለሚጮኹ ፍረድልኝ ለሚሉ፣ ጣልቃ ግባልኝ ለሚሉ፣ ፈውሰኝ ለሚሉ፣ ታደገኝ ለሚሉ፣ ድረስልኝ ለሚሉ ለነሱ ፈጥኜ እፈርዳለሁ። ሁለተኛ ለሚታገሳቸው፣ ለሚታገሳቸው በብዙ መንገድ ውስጥ ያልፋሉ፣ ግን ለሚታገሳቸው። ሶስተኛ ለምርጦቼ፣ እኛ በክርስቶስ የተመረጥን የእግዚአብሔር ምርጦች ነን። ለምርጦች አለ እላችኋለሁ ፈጥኜ እፈርዳለሁ። የዮሴፍ ህልሙ ዮሴፍን ወደ ክብር የሚያደርስ፣ ዮሴፍን ወደ ብዙ ስኬት የሚወስድ፣ ዮሴፍን ወደ ዙፋኑ የሚወስድ፣ ዮሴፍን እግዚአብሔር ወዳየበት የሚወስድ ነው። የምትሄዱበት መንገድ መጨረሻው ከፍታ ከሆነ የእግዚአብሔር መገኘት ያለበት ከሆነ በወጀብ ነው የምትታጀቡት፣ በሚያሳድዱት ነው የምትታጀቡት። ስለ እናንተ ተኝቶ በማያድር ጠላት ነው የምትከበቡት። ነገር ግን እግዚአብሔር የተናገረው ድምፅ ይኑራችሁ እንጂ፣ እግዚአብሔር የሰጣችሁ የተስፋ ቃል ይኑራችሁ እንጂ ለከበባው አትፍሩ። በጣም ብዙ ወጀብ ከተነሳባችሁ እግዚአብሔር የተናገረውን ተስፋ ቃል ይዛችሁ እየሄዳችሁ ባላችሁበት መንገድ የተነሳባችሁ ማይበል ካለ ይሸኛችኋል እንጂ አያጠፋችሁ፣ አይቀብራችሁ። መጀመሪያ ጉድጓድ ውስጥ ተጣሉ። ከዛ አውጥቶ በገንዘብ የሸጡ ለእስማኤላውያን አሳልፎ የሰጡ ወንድሞቹ ልጁ እንደጠፋ ነው የሚያውቁት። ከግቡ ሳይደርስ እንደሞተ ነው የሚያውቁት። አንዳንድ ጊዜ በእኛ ላይ የሚነሱ ወጀቦች የእግዚአብሔር ፍቃድ ያለባቸው ናቸው። በሕይወታችን ላይ ኃይል ለብሶ የሚመጣ ፈተና ሁሉ የእግዚአብሔር ፍቃድ ያለበት ነው። በጥያቄ ውስጥ የገባችሁ ሰዎች ውጡ። በእውነት የሰልፉ የወጀቡ ምክንያት በእናንተ ላይ ያለው የእግዚአብሔር አጀንዳ ነው። ወንድሞቹ ውድ የሆነውን ልብስ አባቱ ያለበሰውን በጣም ጌጣማ የሆነውን ልብሱን በፍየል ደም ነክሮ ደም በደም አድርጎ አምጥቶ ልጅን ክፉኛ አውሬ በልቶታል ብሎ አባቱን ሲያስለቅሱ ለዮሴፍ አባት ለያዕቆብ ዮሴፍ እንደሞተ ነው የተሰማለት። ጉድጓድ ውስጥ ሲጣል ዮሴፍ የሚተርፍ አልመሰለውም። ተሽጦ ሲሄድ ደግሞ በሕይወት ሚኖር አልመሰለውም። የጠዋቱ የጥንቱ እግዚአብሔር በሱ ላይ የጀመረው አጀንዳ ወደ ግብ የሚደርስበት መንገዱ ደግሞ ይሄ እንደሆነ ዮሴፍን አያውቅም፣ ወንድሞቹም አያውቁም። በእርግጥ እንደሚነግስ ታላላቆቹ መጥቶ በእግሩ ስር እንደሚሰግዱለት ሲያሳይ እግዚአብሔር ጉድጓድ መግባቱን አላሳየም። ተሽጦ ባሪያ እንደሚሆን አላሳየም። ይህን ሁሉ ዝቅታ እግዚአብሔር አልነገረው። ከፍ ብዬ ብቻ ተሳክቶልኝ ብቻ ልኑር ካላችሁ ስህተት ነው። ይሄ የሚነሳባችሁ እያንዳንዱ ማይበል ክብራችሁን የሚጠራ ነው። የሚነሳባችሁ እያንዳንዱ ከዙሪያችሁ ያሉ ጠላቶቻችሁ ክብራችሁን የሚያፈጥኑ ናቸው። ጌቶች ተብሎ የሚጠሩ ሰዎች ያላገኙትን ሞገስ ባሪያ ሆኖ የሄደው ዮሴፍ አገኘ። የእግዚአብሔር አብሮነት ሞገስ ሆነለት። የእግዚአብሔር አብሮነት ክብር ሆነለት። የእግዚአብሔር አብሮነት በመከናወን ልጁ እንዲቀጥል ረዳው። ለጊዜው ያበሳጨውን መከራ ሁሉ እንዲረሳ አደረገው። ለጊዜው የተነሳበትን ማይበል ሁሉ እግዚአብሔር አቅም እያሳጣ መጣ። በዛ መሃልም ደግሞ ትንሽ ጊዜ እንደተሳካለት አይቶ የደስታ ኑሮ ሊጀምር ስል ሌላ ጠላት መጣበት። ወደ ወይን የሚጠል ነገር ተፈጠረ በዙሪያው። ወይን ቤት ሲሆን ትታሰራለህ የተባለበት ነገር የለም። ያልተባለው ነው ደግሞ በመሃል የሆነው። አሁንም በዛ መሃል የእግዚአብሔር አጀንዳ ነበር። እግዚአብሔር በደረሰባችሁ ፈተና ውስጥ አጀንዳ አለው። እግዚአብሔር ዓላማ አለው። እግዚአብሔር የተናገረውን የሚፈጽምበት ኔትወርኩ ይሄ ነው። ዘካርያስ ሆይ አትፍራ፣ ጸሎቴ ተሰምቷል። ሚስት ኤልሳቤጥ በሚመጣው ዓመት ወንድ ልጅ ትወልድልሃለች ብሎ ሲናገር ዘካርያስ መልእክቱን አሜን አላለም። መልእክቱን የተናገረው አንድ ነብይ ሳይሆን በመልክ በቁመት በስም ዘካርያስ የሚያውቀው አንድ ነብይ ሳይሆን ሰማይን አልፎ የመጣ የእግዚአብሔር መልአክ ነው መልእክቱን የተናገረው። ነገር ግን በሰዓቱ ከደረሰበት ረጅም ዘመን ጠብቆ ካጣበት ነገር ጋር አያይዞ
መልእክቱ እንደሚፈጸም አድርጎ አልቆጠረም። ዘካርያስ እግዚአብሔር የተናገረውን ተስፋ ቃል ማመን አቃተው። ከቆይታ የተነሳ በራሱ ቀጠሮ ጠብቆ እግዚአብሔር በሕይወቱ ያለውን አላገኘም። ተስፋ ያደረገውን ነገር በራሱ ጊዜ ዘካርያስ አላገኘም። በራሱ ጊዜ ጠብቆ ስላጣ በጊዜው የመጣውን የጌታን ድምፅ ማመን አቃተው፣ አልቻለም። እግዚአብሔር ግን ጊዜውን ጠብቆ የተናገረውን ፈጽሞ ዘካርያስን የልጅ አባት አደረገው። እግዚአብሔር ቀን አለው። እግዚአብሔር የራሱ የሆነ የሥራ ጊዜ አለው። በመናገር ብቻ ሳይሆን ብዙ ታምራትን በማድረግ ራሱን መግለጥ የሚችል እግዚአብሔር ከእናንተ ጋር ስላለ የተስፋ ቃል የሰጣችሁ እርሱ የታመነ ስለሆነ እግዚአብሔርን በተስፋ መጠበቅን ቀጥሉ። ወጀቡ አለ፣ ይነሳባችኋል፣ ይነሳ። ክብራችሁን የሚስብ ማግነት ይሆናል። ወደ ማዶ ተሻገሩ የተባሉ ሐዋርያቶች ወደ ማዶ ሊሻገሩ ሲሄዱ ተሻገሩ እንደተባሉ ነው እንጂ የሚያውቁት በመሃል የሚያናውጥ ነገር እንደሚገጥማቸው አልሰሙም፣ አላሰቡም፣ አላወቁም። ነገር ግን ተሻገሩ የተባሉ ሰዎች ለመሻገር ሲሄዱ እንዳይሻገሩ የሚያደርግ ማዕበል በመሃል ሲነሳ የሚጠፉ መሰላቸው። ወደ ማዶ እንሻገር ያለ ጌታ በመርከባቸው ውስጥ ከስር ተኝቷል። እነሱ ግን ወየው ጌታ ሆይ ስንጠፋ አይገድም ወይ ስሉ እሱ በመካከላቸው ነው። ርቆ ሄዶ አይደለም፣ ኢየሱስ አብሯቸው ሆኖ ተስፋ ቆረጡ። በእርግጥ አንዳንድ ሰዎች ማዕበሉ ተስፋ እስከ ማስቆረጥ በእናንተ ላይ ሊነሳ ይችላል። ነገር ግን ከእናንተ ጋር ያለው የጌታ እጅ ታምራትን መስራት የሚችለው በማዕበል ውስጥ ነው። በመጽሐፍ ቅዱስ ያልተባለ ነገር የደረሰባቸው ብዙ ሰዎች አሉ። ነገር ግን መጨረሻቸው በዛ አይደለም። መጣባቸው እንጂ ይዟቸው አላለፈም፣ ጥሏቸው አልፏል። የመጣባችሁ ነገር በጌታ በኢየሱስ ስም ጥሏችሁ ያልፋል እንጂ ይዟችሁ አያልፍም። ክፉ መጣብኝ ብላችሁ እንዳደነግጡ፣ ማዕበል መጣብኝ ብላችሁ እንዳደነግጡ። በእግዚአብሔር ቃል ከዘፍጥረት እስከ ዮሐንስ ራእይ ያሉ ቅዱሳን ብዙ አይነት ፈተና ከተቀበሉ በኋላ ነው ወደ ክብራቸው የደረሱት። ያልተባለው ማዕበል ተነስቶ አናወጣቸው እንጂ አላጠፋቸው። አንዳንድ ጊዜ የሚያናውጥ ነገር አለ፣ ግን አያጠፋችሁ። የጀመራችሁት ነገር ፌል ሆኖ ሲበላሽ፣ የያዛችሁት እቅድ ግብ ሳይደርስ መሃል ላይ የሚያወዛግብ ነገር፣ የሚያዳክም ነገር ሲበዛ ተስፋ አትቁረጡ። በእግዚአብሔር ስም የጀመራችሁትን ነገር የሚያስጨርሰው እግዚአብሔር ራሱ ነው። ምንም ይምጣባችሁ አልፋለሁ በሉት፣ አሸንፋለሁ በሉት፣ ድሉ የኔ ነው ብላችሁ ሁልጊዜ ባለ ተስፋ ሁኑ። በደረሰባችሁ ነገር ሁሉ እግዚአብሔር በድል እንደሚያሻግራችሁ አውጁበት። ሊያደክማችሁ በመጣው ነገር ላይ እንዳትደክሙ። ለትንሽ ጊዜ ሊይዛችሁ በመጣው ነገር እጅ አትውደቁ። ተቃውሙት። አልፋለሁ በሉት፣ አሸንፋለሁ በሉት፣ እግዚአብሔር ከኔ ጋር ነው በሉት። ሻሎም ቅዱሳን፣ ጸጋና ሰላም ይብዛላችሁ። ወንድማችሁ ፕሮፌት ብሩክ ነኝ ከጂሰስ ፌም ኢንተርናሽናል ቸርች ሐዋሳ። የጌታ ሰላምና ጸጋ ይብዛላችሁ። በዓለም ዙሪያ የምትገኙ ኢትዮጵያውያንና ኤርትራውያን እግዚአብሔር አምላክ ይባርካችሁ። ዛሬ በጣም የተሻለና ደስ የሚል አንድ መልእክት ይዤላችሁ መጥቻለሁ። ሕይወታችሁን የሚደግፍ ልባችሁን፣ መንፈሳችሁን የሚያጠነክር በማንኛውም ሁኔታ ውስጥ ሆናችሁ ጌታን የምታመሰግኑበትን አቅምና ጉልበት የምታገኙበት የእግዚአብሔርን ጸጋና ኃይል እያገኛችሁ ከቀን ወደ ቀን እየጨመራችሁ እየበዛችሁ እየሰፋችሁ የምትሄዱበትን ለብዙ እድገትና ለብዙ ታምራት ለብዙ ስኬታችሁ ምክንያት የሚሆን ታላቅ የእግዚአብሔርን ድምፅ ይዤላችሁ መጥቻለሁ። በዚህ ድምፅ አብረን እንባረካለን። ከጌታ ሰምቼ የማወራው እኔም ጊዜ ሰጣችሁ ደግሞ ይህን መልእክት የምትሰሙ የምትካፈሉ እናንተም በሚያስፈልጋችሁ ነገር ሁሉ እግዚአብሔር የሰማይ ደጆችን ከፍቶ በዚህ ደቂቃ ይባርካችኋል። ዛሬ ወደ እናንተ ይዤ ሊመጣ የተገደድኩት አንድ ትልቅ መልእክት አለኝ። ብዙዎቻችሁ ተስፋ የምታደርጉት የእግዚአብሔር እጅ ተዘርግቶላችሁ ተስፋ ያደረጋችሁት ጌታ ወደ ሕይወታችሁ መጥቶ የተናገረውን ሁሉ በሕይወታችሁ ላይ እግዚአብሔር ፈጽሞ የምታዩበት ጊዜና ሰዓት እንደደረሰ ልነግራችሁ መጣሁ። ዓለም ላይ ብዙ አይነት ተጽዕኖች አሉ። በተለይ በጌታ ለተወደደ እግዚአብሔር ለመረጠው ሰው በዚህ ዓለም ላይ ቀንም ሌሊትም በስራም በአገልግሎትም በኑሮም በክርስትናም በቤተሰብም በውጭም በሁሉም አቅጣጫ የሚነሱ ወጀቦች አሉ፣ ፍላጻዎች አሉ፣ የሚወረወሩ ነገሮች አሉ፣ በጠላት ዓለም የታቀዱ ነገሮች አሉ። በዛ ሁሉ ማል አልፋችሁ እግዚአብሔር ወደ ተናገራችሁ ከፍታ የምትደርሱበትና እግዚአብሔር የተናገረውን ነገር ደርሳችሁ የምትወርሱበት የእግዚአብሔርን ኃይል የምትቀበሉበት ለነገ እንቅስቃሴያችሁ ሁሉ ኃይል የሚሆንበት የእግዚአብሔርን ድምፅ ይዤላችሁ መጥቻለሁ። ይህን መልእክት ጊዜ ሰጣችሁ እንድትከታተሉ በእግዚአብሔር ፍቅር አሳስባችኋለሁ። ምናልባት
ወደ እናንተ የመልእክት ሲሄድ ድምፅ ሆኖ ነው የሚሄደው። ነገር ግን ወደ ነገሮቻችሁ ከደረሰ በኋላ እግዚአብሔር አካል ያለብሳል። እግዚአብሔር በዚህ መልእክት ምክንያት አጥንታችሁን ይጠግናል፣ ልባችሁን ይጠግናል፣ ኃይላችሁን እግዚአብሔር ያድሳል። ባለ ተስፋ ትሆናላችሁ፣ ባለ ዝና ትሆናላችሁ። እግዚአብሔር የብዙ ስኬት ባለቤት ያደርጋችኋል። የተዘጉ መንገዶች የሚከፈቱበት፣ የተያዙ ነገሮች የሚለቀቁበት፣ የሄዱ ነገሮች የሚመለሱበት ቁልፍ የሆነ መልእክት ይዤላችሁ መጥቻለሁ። ከኔ ጋር ያላችሁን ነገር በሙሉ መስዋዕት አድርጋችሁ አእምሯችሁን፣ ልባችሁን፣ አስተሳሰባችሁን ሁሉ በዚህ መልእክት ላይ ጣሉ። ዘፍጥረት 39 ከቁጥር 1 ላይ ያለውን የእግዚአብሔርን ቃል አነባለሁ። እንደዚህ ይላል፣ ዮሴፍ ግን ወደ ግብፅ ወረደ። የፋርዖንም ጀንደረባ የዘበኞቹም አለቃ የሚሆን የግብፅ ሰው ጲጥፋራ ወደ ግብፅ ካወረዱት ከእስማኤላውያን እጅ ገዛው። እግዚአብሔር ከዮሴፍ ጋር ነበረ፣ ስራውም የተከናወነለት ሰው ሆነ። በግብፃዊው ጌታውም ቤት ነበረ። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራውም ሁሉ እግዚአብሔር በእጁ እንዲያከናውንለት አየ። ዮሴፍም በጌታው ፊት ሞገስን አገኘ። እርሱም ያገለግለው ነበር። በቤቱም ላይ ሾመው፣ ያለውን ሁሉ በእጁ ሰጠው። እንዲህም ሆነ በቤቱ ባለው ሁሉ ላይ ከሾመው በኋላ እግዚአብሔር የግብፃውያን ቤት ስለ ዮሴፍ ባረከው። የእግዚአብሔር በረከት በውጭም በግብም ባለው ሁሉ ላይ ሆነ። ያለውንም ሁሉ ለዮሴፍ አስረከበ። ከሚበላው እንጀራ በቀር ምንም የሚያውቀው ነገር አልነበረም። የዮሴፍም ፊቱ መልከ መልካምና ውብ ነበረ ይላል። ዮሴፍ እንደምታውቁት በወንድሞቹ መካከል በአባቱ ቤት የሚያድግ ገና ብላቴና የሆነ አንድ ልጅ ነበረ። እግዚአብሔር በመጀመሪያ ጊዜ እሱ ጋር መጥቶ ሕልም አሳየው። እግዚአብሔር ገና አንድ ብሎ ለዮሴፍ በሕልም ተገለጠለት። ከወንድሞቹ ጋር በእርሻ መካከል ነዶ እያሰሩ የዮሴፍ ነዶ ቀጥ ብላ ቆማ፣ የእነሱ ነዶ ደግሞ በዙሪያው ተንበርክካ ለዮሴፍ ነዶ በዙሪያው ከቦ ሲሰግዱለት አየ። ይህንንም ከተናገረ በኋላ እግዚአብሔር ደግሞ ሌላ ሕልም ሁለተኛ ደረጃ ጠብቆ አመጣለት። ፀሐይና ጨረቃ 11 ከዋክብት ሲሰግዱለት ካየ በኋላ ይህንን ለቤተሰቦቹ የመጀመሪያውን ለወንድሞቹ ሁለተኛውን ለአባቱ ጭምር ሲናገር ሁሉም ቤት ያሉ ተቆጡ። ወንድሞቹ ቀኑበት ይላል፣ ተቆጡ ይላል። ሕልሙን ከሰሙ በኋላ ደስተኛ አልሆኑም፣ ተበሳጩ ይላል፣ ተናደዱ ይላል። የዮሴፍ ሕልሙ ዮሴፍን ወደ ክብር የሚያደርስ፣ ዮሴፍን ወደ ብዙ ስኬት የሚወስድ፣ ዮሴፍን ወደ ዙፋኑ የሚወስድ፣ ዮሴፍን እግዚአብሔር ወዳየበት የሚወስድ ነው። ነገር ግን ለሌሎች የሱ ከፍታ ትክክለኛ ደስታ ላይሰጥ ይችላል። አንዳንድ ጊዜ ዝቅ ብላችሁ የምትኖሩ ሰዎች ስትሆኑ፣ በዝቅታ የምትቀሩ ሰዎች ስትሆኑ፣ በዙሪያችሁ ያለው የሰልፉ የወጀቡ አቅም 0 ደረጃ ላይ ነው ያለው። ከፍ የምትሉ ሰዎች ስትሆኑ፣ እድገት የምታሳዩ ሰዎች ስትሆኑ፣ ለውጥ የምታመጡ ሰዎች ስትሆኑ ከቤት እስከ ውጪ ብዙ አይነት ወጀብ በሕይወታችሁ ላይ ይነሳል። አንዳንድ ሰዎች ወጀብ በተነሳ ቁጥር ንዴትና ብስጭት ውስጥ ይገባሉ። በእኔ ላይ ችግር አለ እንደ ብሎ ባህሪያቸውን ይጠረጥራሉ። በጣም ስኬታማ ሰው እንደሆናችሁ ማወቅ የሚገባው ትልቁ ምልክታችሁ በዙሪያችሁ ሰልፍ ካለ፣ እግዚአብሔር ከፊት ለፊት ትልቅ ደረጃ ትልቅ ከፍታ እንዳስቀመጠ የምትረዱበት ዋና መንገድ በዙሪያችሁ ያለው የጠላት እንቅስቃሴና ሰልፉ ነው። የማያድግ ሰው፣ የማይለወጥን ሰው፣ የማይባረክ ሰው ሰይጣን አይከሰውም። ዮሴፍ ካየው ሕልም ጀምሮ ወዴት እየሄደ እንዳለ ወንድሞቹም ተረዱ፣ ወላጅ አባቱም ተረድቷል። ወንድሞቹ ተቆጡ፣ ተበሳጩ፣ ቀኑበት። አባቱም ደግሞ ተቆጣ፣ የሕልሙ ፍቺን ወዲያው ስለተረዳ። የምትሄዱበት መንገድ መጨረሻው ከፍታ ከሆነ፣ የእግዚአብሔር መገኘት ያለበት ከሆነ በወጀብ ነው የምትታጀቡት፣ በሚያሳድዱት ነው የምትታጀቡት። ስለ እናንተ ተኝቶ በማያድር ጠላት ነው የምትከበቡት። ነገር ግን እግዚአብሔር የተናገረው ድምፅ ይኑራችሁ እንጂ፣ እግዚአብሔር የሰጣችሁ የተስፋ ቃል ይኑራችሁ እንጂ ለከበበው አትፍሩ። በጣም ብዙ ወጀብ ከተነሳባችሁ እግዚአብሔር የተናገረውን ተስፋ ቃል ይዛችሁ እየሄዳችሁ ባላችሁበት መንገድ የተነሳባችሁ ማይበል ካለ ይሸኛችኋል እንጂ አያጠፋችሁ፣ አይቀብራችሁ። እና ዮሴፍ ላይ የተነሳው የቤቱ ሰልፍ ካየው ሕልም ተቃራኒ ነው። ስነግስ አየ፣ ታላላቆቹ መጥቶ ሲሰግዱለት አየ። ይሄን ያየ ሰው ራሱን የሆነ እሳት ላይ ጉድጓድ ውስጥ አገኘ። ከዛ በመቀጠል
ከዛ ጉድጓድ ወጥቶ ተሽጦ ወደ እስማኤላውያን እጅ ሲገባ አየ። ከዛም ጲጥፋራ ደግሞ በትርፍም ይሁን በሌላም ይሁን ብቻ ሲገዛው ወደ ሌላኛው ደግሞ እንደ በግ እንደ ሌላ ነገር እንደ ቁሳቁስ በገንዘብ እየተለዋወጠ ከሀገር ወደ ሀገር መሄድ ጀመረ። በዛ ሁሉ መሃል የእግዚአብሔር ፕሮግራም አለ በዮሴፍ ላይ። መጀመሪያ ጉድጓድ ውስጥ የጣሉ ከዛ አውጥቶ በገንዘብ የሸጡ ለእስማኤላውያን አሳልፎ የሰጡ ወንድሞቹ ልጁ እንደጠፋ ነው የሚያውቁት። ከግቡ ሳይደርስ እንደሞተ ነው የሚያውቁት። ገዝቶ የሄዱ ሰዎች በባርነት እያሰቃዩ ጉልበቱን በልቶ ዘመኑን በልቶ በሆነ ጊዜ ላይ እንደሚገሉት እንደሚያጠፉት ተራ ሰው አድርጎ እንደሚያኖሩት እያሰቡ ናቸው ወንድሞቹ። ነገር ግን በዛ ሁሉ መሃል በዮሴፍ ላይ የእግዚአብሔር ፕሮግራም አለ፣ የእግዚአብሔር አጀንዳ አለ። ያን ሁሉ ቀምሶ እንዲያልፍ የእግዚአብሔር ፍቃድ ነው ለዮሴፍ። አንዳንድ ጊዜ በእኛ ላይ የሚነሱ ወጀቦች የእግዚአብሔር ፍቃድ ያለባቸው ናቸው። በሕይወታችን ላይ ኃይል ለብሶ የሚመጣ ፈተና ሁሉ የእግዚአብሔር ፍቃድ ያለበት ነው። ለምን መጣብኝ? ለምን ይሄ ሆነብኝ? ለምን እንዲሆንኩ? ለምን ይሄ ደረሰብኝ ከሚል ጭንቅ ውጡ። በጥያቄ ውስጥ የገባችሁ ሰዎች ውጡ። በእውነት የሰልፉ የወጀቡ ምክንያት በእናንተ ላይ ያለው የእግዚአብሔር አጀንዳ ነው። በታሪክ ዮሴፍ ለባርነት ሲሄድ ሁለተኛ አይገኝም በሚል ተስፋ ወንድሞቹ ውድ የሆነውን ልብስ አባቱ ያለበሰውን በጣም ጌጣማ የሆነውን ልብሱን በፍየል ደም ነክሮ ደም በደም አድርጎ አምጥቶ ልጅን ክፉኛ አውሬ በልቶታል ብሎ አባቱን ሲያስለቅሱ ለዮሴፍ አባት ለያዕቆብ ዮሴፍ እንደሞተ ነው የተሰማለት፣ እንደጠፋ ነው የተሰማለት። ዮሴፍንም አስለቀሱ፣ አባቱንም ያዕቆብንም አስለቀሱ። ጉድጓድ ውስጥ ሲጣል ዮሴፍ የሚተርፍ አልመሰለውም። ተሽጦ ሲሄድ ደግሞ በሕይወት ሚኖር አልመሰለውም። የጠዋቱ የጥንቱ እግዚአብሔር በሱ ላይ የጀመረው አጀንዳ ወደ ግብ የሚደርስበት መንገዱ ደግሞ ይሄ እንደሆነ ዮሴፍን አያውቅም፣ ወንድሞቹም አያውቁም። እግዚአብሔር ብቻ ነው የሚያውቀው። በዚህ ስደት ውስጥ፣ በዚህ ግራ መጋባት ውስጥ፣ በዚህ መንከራተት ውስጥ፣ በዚህ ብቸኝነት ውስጥ እግዚአብሔር ክብሩን የሚገልጥበት መንገድ ነው ለዮሴፍ። ኃይሉን እግዚአብሔር የሚያሳይበት መንገድ ነው። የተናገረውን ቃል ኪዳኑን የሚፈጽምበት መንገዱ ይሄ ነው። በእርግጥ እንደሚነግስ ታላላቆቹ መጥቶ በእግሩ ስር እንደሚሰግዱለት ሲያሳይ እግዚአብሔር ጉድጓድ መግባቱን አላሳየም። ተሽጦ ባሪያ እንደሚሆን አላሳየም። ይህን ሁሉ ዝቅታ እግዚአብሔር አልነገረውም። የተናገረው ከፍታውን ብቻ ነው። መሃል ላይ ደግሞ ልክ የሌለው ዝቅታ የመጣበት የእግዚአብሔር አጀንዳ በዝቅታው አልፎ ወደ ከፍታ እንዲደርስ በዮሴፍ ሕይወት ላይ እግዚአብሔር የጀመረው አጀንዳና ፕሮግራሙ ይሄ ስለሆነ ነው። ከፍ ብዬ ብቻ ተሳክቶልኝ ብቻ ልኑር ካላችሁ ስህተት ነው። ይሄ የሚነሳባችሁ እያንዳንዱ ማይበል ክብራችሁን የሚጠራ ነው። የሚነሳባችሁ እያንዳንዱ ከዙሪያችሁ ያሉ ጠላቶቻችሁ ክብራችሁን የሚያፈጥኑ ናቸው። ቀጥሎ ዮሴፍ ተሽጦ በሄደበት ቦታ ወደ ግብጽ በሄደበት ጊዜ በባርነት እንዲኖር ነበረ ሰውየው የገዛው። ነገር ግን እግዚአብሔር ከዮሴፍ ጋር ነበረ ይላል። እግዚአብሔር ለዮሴፍ ሞገስን ሰጠው ይላል። የሚሰራው ሁሉ በእጁ እንዲከናወንለት እግዚአብሔር አደረገው። መከናወንን እግዚአብሔር ሰጠው። ጌቶች ተብሎ የሚጠሩ ሰዎች ያላገኙትን ሞገስ ባሪያ ሆኖ የሄደው ዮሴፍ አገኘ። የእግዚአብሔር አብሮነት ሞገስ ሆነለት። የእግዚአብሔር አብሮነት ክብር ሆነለት። የእግዚአብሔር አብሮነት በመከናወን ልጁ እንዲቀጥል ረዳው። ዮሴፍ ለባርነት በገባበት ቤት እግዚአብሔር ደረጃውን እየጨመረ መጣ። ሰራተኛ አድርጎ ሊያኖረው ያሰበው ሰውዬ ቁልፍ እስከ መስጠት ሁሉን ተቆጣጠር ብሎ ግራ ቀኝ ያለውን አሳልፎ እስኪሰጥለት ድረስ እግዚአብሔር በመከናወን ባረከው። ልጁን እግዚአብሔር በብዙ ስኬት አጀበው። ለጊዜው ያበሳጨውን መከራ ሁሉ እንዲረሳ አደረገው። ለጊዜው የተነሳበትን ማይበል ሁሉ እግዚአብሔር አቅም እያሳጣ መጣ። በዛ መሃልም ደግሞ ትንሽ ጊዜ እንደተሳካለት አይቶ የደስታ ኑሮ ሊጀምር ስል ሌላ ጠላት መጣበት። ወደ ወይን የሚጠል ነገር ተፈጠረ በዙሪያው። እግዚአብሔር ወይን ገብተህ ትወጣለህ ብሎ ያልተናገረው ነገር ገጠመው። ወደ ወይን ቤት ወረደ ይላል። ወይን ቤት ሲወርድ ወይን ቤት እንደሚወርድ የተነገረለት ነገር የለም። የተገለጠለት ህልም የለም። የተሰጠው ተስፋ የለም። ትታሰራለህ የተባለበት ነገር የለም። ያልተባለው ነው ደግሞ በመሃል የሆነው። አሁንም በዛ መሃል የእግዚአብሔር አጀንዳ ነበር። ሄዶ ዮሴፍ የተነገረው ከፍታ እያለ ያልተነገረውን ብዙ ዝቅታ፣ ብዙ መንከራተትን፣ ብዙ ችግሮችን፣ ብዙ ፈተናዎችን አስተናግዷል። በዛ ሁሉ መሃል ግን እግዚአብሔርን ለማሳዘን የፈለገበት ጊዜ የለም። የመጣበትን ሁሉ ዝቅ ብሎ በጸጋ በመቀበል እሺ ብሎ በማሳለፍ
እግዚአብሔር ወደ ተናገረው ቦታ እስከ መድረስ ታጋሽ ሰው ሆኗል። ብዙ ጊዜ በሕይወታችን የተነገረውን ተስፋ ቃል ጠብቀን ስንጓዝ ነገ ከነገ ወዲያ እግዚአብሔር የተናገረው ይፈጸማል፣ አርፋለሁ፣ ጥሩ ኑሮ ኖራለሁ፣ ጥሩ እድገት አሳያለሁ፣ ጥሩ ለውጥ አሳያለሁ በሚል ተስፋ እየሄዳችሁ ያልሰማችሁት ያልተነገራችሁ ነገር መጥቶ ሲገጥማችሁ እግዚአብሔር የተናገረውን ተስፋ ቃል እስከ መርሳት የምትደርሱ ሰዎች በእውነት እግዚአብሔር በደረሰባችሁ ፈተና ውስጥ አጀንዳ አለው። እግዚአብሔር ዓላማ አለው። እግዚአብሔር የተናገረውን የሚፈጽምበት ኔትወርኩ ይሄ ነው። ዮሴፍ ብቻ አይደለም የተፈተነው። የተነገረው እስኪፈጸም ድረስ ብዙ የተሰቃዩ ሰዎች አሉ። የተናገረላቸው እስኪፈጸም ብዙ ዋጋ የከፈሉ ሰዎች አሉ። የተናገረላቸው ጌታ የተናገረውን ቃል ጊዜውን ጠብቆ እስኪፈጽምላቸው ድረስ ብዙ ያለቀሱ ሰዎች አሉ። ሉቃስ ወንጌል ምዕራፍ 1 ላይ የእግዚአብሔር መልአክ መጥቶ ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቷል፣ ሚስትህ ኤልሳቤጥ በሚመጣው ዓመት ወንድ ልጅ ትወልድልሃለች ብሎ ሲናገር ዘካርያስ መልእክቱን አሜን አላለም። መልእክቱን የተናገረው አንድ ነብይ ሳይሆን በመልክ በቁመት በስም ዘካርያስ የሚያውቀው አንድ ነብይ ሳይሆን ሰማይን አልፎ የመጣ የእግዚአብሔር መልአክ ነው መልእክቱን የተናገረው። ነገር ግን በሰዓቱ ከደረሰበት ረጅም ዘመን ጠብቆ ካጣበት ነገር ጋር አያይዞ መልእክቱ እንደሚፈጸም አድርጎ አልቆጠረም። ከእግዚአብሔር መልአክ ጋር መልሶ እስከ መከራከር ደረጃ ደርሷል። ለምን? እግዚአብሔር ቀኑን ጠብቆ ያለውን የሚፈጽም አምላክ መሆኑን ተጠራጥሯል። መልአኩን በትክክለኛ አቀባበል ጥሩ ምላሽ ሰጥቶ አልሸኘውም። ይህ ቃል ተፈጽሞ እስኪታይ ድረስ ዲዳ ትሆናለህ እስኪለው ድረስ ዘካርያስ እግዚአብሔር የተናገረውን ተስፋ ቃል ማመን አቃተው። ከቆይታ የተነሳ በራሱ ቀጠሮ ጠብቆ እግዚአብሔር በሕይወቱ ያለውን አላገኘም። ተስፋ ያደረገውን ነገር በራሱ ጊዜ ዘካርያስ አላገኘም። በራሱ ጊዜ ጠብቆ ስላጣ በጊዜው የመጣውን የጌታን ድምፅ ማመን አቃተው፣ አልቻለም። እግዚአብሔር ግን ጊዜውን ጠብቆ የተናገረውን ፈጽሞ ዘካርያስን የልጅ አባት አደረገው። ዮሐንስ የሚባል ልጅ ሰጠው። ታሪካቸውን ቀየረላቸው። መካን ተብሎ ሲጠሩ የኖሩ ሰዎች የልጅ አባት ተብሎ የዮሐንስ አባት ተብሎ እስከ መጠራት እግዚአብሔር ታሪካቸውን ቀየረላቸው። እግዚአብሔር ቀን አለው። እግዚአብሔር የራሱ የሆነ የሥራ ጊዜ አለው። በመናገር ብቻ ሳይሆን ብዙ ታምራትን በማድረግ ራሱን መግለጥ የሚችል እግዚአብሔር ከእናንተ ጋር ስላለ የተስፋ ቃል የሰጣችሁ እርሱ የታመነ ስለሆነ እግዚአብሔርን በተስፋ መጠበቅን ቀጥሉ። ወጀቡ አለ፣ ይነሳባችኋል፣ ይነሳ። ክብራችሁን የሚስብ ማግነት ይሆናል። ወደ ማዶ ተሻገሩ የተባሉ ሐዋርያቶች ወደ ማዶ ሊሻገሩ ሲሄዱ ተሻገሩ እንደተባሉ ነው እንጂ የሚያውቁት በመሃል የሚያናውጥ ነገር እንደሚገጥማቸው አልሰሙም፣ አላሰቡም፣ አላወቁም። ነገር ግን ተሻገሩ የተባሉ ሰዎች ለመሻገር ሲሄዱ እንዳይሻገሩ የሚያደርግ ማዕበል በመሃል ሲነሳ የሚጠፉ መሰላቸው። ወደ ማዶ እንሻገር ያለ ጌታ በመርከባቸው ውስጥ ከስር ተኝቷል። እነሱ ግን ወየው ጌታ ሆይ ስንጠፋ አይገድም ወይ ስሉ እሱ በመካከላቸው ነው። ርቆ ሄዶ አይደለም ኢየሱስ አብሯቸው ሆኖ ተስፋ ቆረጡ። በእርግጥ አንዳንድ ሰዎች ማዕበሉ ተስፋ እስከ ማስቆረጥ በእናንተ ላይ ሊነሳ ይችላል። ነገር ግን ከእናንተ ጋር ያለው የጌታ እጅ ታምራትን መስራት የሚችለው በማዕበል ውስጥ ነው። ለዛ ነው የእግዚአብሔር ቃል ለእግዚአብሔር በማዕበልና በወጀብ መካከል መንገድ አለ የሚለው። ማዕበሉ ቢነሳ የማዕበሉን ብርታት ምንፈራው እኛ ነን እንጂ ለእግዚአብሔር ማዕበሉ መንገድ ነው፣ ነፋስም መንገድ ነው፣ ደመናም መንገድ ነው፣ ወጀብም መንገድ ነው። ለእግዚአብሔር ተሻገሩ እንሻገር ስለተባለ እነሱ ቀጥ ብሎ ከቦታ ወደ ቦታ መሄድን ባህርን አልፎ ወደ ማዶ መድረስን ነው እንጂ የሚያውቁት መሃል ላይ የሚያናውጥ ነገር እንደሚመጣ ወዮ የሚያስብል ነገር እንደሚመጣ የተሰጣቸው ማስጠንቀቂያ የለም፣ የተነገራቸው መልእክት የለም። ይሄም ያልተባለ ነው። በመጽሐፍ ቅዱስ ያልተባለ ነገር የደረሰባቸው ብዙ ሰዎች አሉ። ነገር ግን መጨረሻቸው በዛ አይደለም። መጣባቸው እንጂ ይዟቸው አላለፈም፣ ጥሏቸው አልፏል። የመጣባችሁ ነገር በጌታ በኢየሱስ ስም ጥሏችሁ ያልፋል እንጂ ይዟችሁ አያልፍም። ክፉ መጣብኝ ብላችሁ እንዳደነግጡ፣ ማዕበል መጣብኝ ብላችሁ እንዳደነግጡ። በእግዚአብሔር ቃል ከዘፍጥረት እስከ ዮሐንስ ራእይ ያሉ ቅዱሳን ብዙ አይነት ፈተና ከተቀበሉ በኋላ ነው ወደ ክብራቸው የደረሱት። ያልተባለው ማዕበል ተነስቶ አናወጣቸው እንጂ አላጠፋቸው። አንዳንድ ጊዜ የሚያናውጥ ነገር አለ።
ግን አያጠፋችሁ። የጀመራችሁት ነገር ፌል ሆኖ ሲበላሽ፣ የያዛችሁት እቅድ ግብ ሳይደርስ መሃል ላይ የሚያወዛግብ ነገር፣ የሚያዳክም ነገር ሲበዛ ተስፋ አትቁረጡ። በእግዚአብሔር ስም የጀመራችሁትን ነገር የሚያስጨርሰው እግዚአብሔር ራሱ ነው። ምንም ይምጣባችሁ አልፋለሁ በሉት፣ አሸንፋለሁ በሉት፣ ድሉ የኔ ነው ብላችሁ ሁልጊዜ ባለ ተስፋ ሁኑ። በደረሰባችሁ ነገር ሁሉ እግዚአብሔር በድል እንደሚያሻግራችሁ አውጁበት። ሊያደክማችሁ በመጣው ነገር ላይ እንዳትደክሙ። ለትንሽ ጊዜ ሊይዛችሁ በመጣው ነገር እጅ አትውደቁ። ተቃውሙት። አልፋለሁ በሉት፣ አሸንፋለሁ በሉት፣ እግዚአብሔር ከኔ ጋር ነው በሉት። እየተጠራጠረም ጴጥሮስ አንተ የእግዚአብሔር ልጅ ከሆንክ በዚህ ውሃ ወደ አንተ እንዲመጣ ፍቀድልኝ ብሎ አቅም ያገኘው ከኢየሱስ ጋር ስለሆነ ይደርሳለሁ በሉት። ጥሩ እቅድ ጠዋት አውጥታችሁ ከሰዓት ያንን እቅድ እንዳታስቀጥሉ የሚያደርግ ማይበል ከመጣ በእናንተ እይታ ማያስቀጥል መስሎ ሊታይ ይችላል። ነገር ግን በዛ ማይበል እግዚአብሔር ነገራችሁን ወደ ድል ያደርሳል፣ ወደ ግብ ያደርሳል፣ ወደ ስኬት ያደርሳል፣ ወደ መልካም ፍጻሜ ያደርሳል። ከመረበሽ ከመናወጥ በመረጋጋት ጌታን በመጠበቅ ቀጥሉ። ዮሴፍ ወይን ቤት ወረደ። መጨረሻው እዛ ጋር አልቀረም። ከዛም ወጥቷል። የራሱ የሆነውን እግዚአብሔር የተናገረውን ክብር ወደሚያገኝበት ደረጃ ሲደርስ ጉድጓድ ላይ የጣሉ አውጥቶ በ20 ብር የሸጡ ወንድሞቹ ሸራ ይዞ ለልመና ሲመጡ ጉድጓድ ላይ የጣሉትን ዮሴፍን ወንድማቸውን ዙፋን ላይ ያገኙ። የጣሉት ጉድጓድ ላይ ያገኙት ግን ዙፋን ላይ። አስባችሁታል? እግዚአብሔር የሰራውን ታምራት። ጉድጓድ ላይ የጣሉ ልጆች ዮሴፍን ዙፋን ላይ ያገኙ። ለዛውም ለመዝናናት በመጡበት ሳይሆን ለልመና በወጡበት። እነሱ ዮሴፍን አላወቁም ይላል መጽሐፍ። ዮሴፍ ግን እነሱን ወዲያው አወቃቸው ይላል። ለምን? እነሱ አልተለወጡም፣ ምናቸውም አልተቀየረም። ዮሴፍ ተለውጧል። ሁሉ ነገሩ ተቀይሯል። እግዚአብሔር በቅርበት የሚያውቋችሁ ሰዎች እስኪረሷችሁ ሁሉ ነገራችሁን ሌላ አድርጎ እንግዳ አድርጎ ቀይሮ እንዲያሳያችሁ እግዚአብሔርን በተስፋ መጠበቅን ቀጥሉ። ዮሴፍ መጨረሻው ያማረው ዝቅ ስልም ሲንከራተትም ሲሸጥም ሲገዛም ወዲህ ወዲያ ሲያደርጉ የእግዚአብሔር ዓላማ ምን እንደሆነ እስከ መጨረሻው ዝም ብሎ የእግዚአብሔርን ታላቅ ሥራ ለማየት ይጠብቃል እንጂ አማራጭ አልፈለገም። የተሻለ የሚመስል ብዙ ነገር ሊታየው ይችላል በሳቱ። እግዚአብሔር ከተናገረው ድምፅ ውጪ ለምንም የተጠቀመው አማራጭ የለም። ጉድጓድ ላይ የጣሉ ወንድሞቹ ዙፋን ላይ ሲያገኙ እነሱ ሊለምኑ ሲወጡ እሱ ደግሞ ሊሰጥ የተዘጋጀ ሰው ሆኖ ተገኘ። እነሱ ለማኝ ሆኖ ሲመጡ እሱ ደግሞ ሰጪ ሆኖ ተገልጦ የእግዚአብሔር እጅ ይሄ ነው። የእግዚአብሔር ተስፋ ቃል ይሄ ነው። መጨረሻ ላይ ሞቷል ብሎ ያስለቀሱትን አባቱን ዮሴፍ እንዳለ ንገሩ ብሎ መልእክቱን ሲያደርሱ ዮሴፍ ሆኖ ብቻ አይደለም ከአባቱ ጋር የተገናኘው የልጆች አባት ሆኖ። አባቱ ያዕቆብ ሲናገር እኔ ያንተን ፊት የማይ አልመሰለኝም፣ ነገር ግን እግዚአብሔር ከፍሬያዬ ጭምር አሳየኝ ብሎ እግዚአብሔርን አመስግኗል። የእግዚአብሔር ሥራ ይህን ይመስላል። ጥሩ ለውጥ ከፊት እንደሚጠብቅ ሰው ባለ ተስፋ ሁኑ። ብዙ ደስታ ከፊት እንዳለው ሰው አሁንም ባለ ተስፋ ሁኑ። የሚረብሻችሁ ነገር ካለ እግዚአብሔር ያለኝ ይሄ አይደለም እደርሳለሁ ብላችሁ የማይበሉን አቅም ዝቅ አድርጋችሁ በመናገር እግዚአብሔር ለእናንተ የሰጠውን ተስፋ ቃልን ከፍ አድርጋችሁ በማሰብ እግዚአብሔር ጊዜውን ጠብቆ በሚያከብረው ክብር ልትከበሩ ተዘጋጁ። እግዚአብሔር ጊዜውን ጠብቆ በሚያመጣባችሁ በረከት ልትባረኩ ተዘጋጁ። እግዚአብሔር ከእናንተ ጋር ነው። ልክ የዮሴፍ መጨረሻ ያማረው ስላልተፈተነ ሳይሆን፣ ስላልተገፋ ሳይሆን፣ ስላልተናወጠ ሳይሆን ከልክ በላይ የሆነ ብዙ ፈተና አሳልፎ እንደ ቃሉ ሆኖ እግዚአብሔር በሕይወቱ ተገኝቶ በአፉ እግዚአብሔር የተናገረውን ቃል በእጁ ፈጸመለት። ትነግሳለህ የተባለ ዮሴፍ ነግሶ አይቷል። ሲሰገድለት በህልሙ እንዳየው ሲሰግዱለት በተግባርም አይቷል። የዮሴፍ ህልም ወደ ግብ ደርሷል። እግዚአብሔር ህልማችሁን ወደ ግብ ያደርሳል። አንዳንዶቻችሁን መቋቋም እስከማትችሉ ድረስ በሰው መጥቶ በስራ ቦታ በተለያየ አቅጣጫ በምታገለግሉበት የሚያናውጣችሁ ነገር ወደ ክብራችሁ የሚያደርስ ነዳጅ ነው። አትጨነቁ፣ ተደሰቱ፣ አታጉረመረሙ፣ አመስግኑ፣ አትናወጡ፣ ተረጋጉ፣ ጽኑ። እግዚአብሔር እንደ ቃሉ ነው። ሻሎም። ከግንቦት 1 ጀምሮ የራስ የሆነ ቤት ግንባታ ትጀምራለህ። ዳመናም አታይም፣ ዝናብም አታይም፣ ግን ይህ ሸለቆ በውሃ ይሞላል። ይህም በእግዚአብሔር አይን ቀላል ነው። የትም ቦታ ሆናችሁ ያላችሁ ስሙኝ፣ እደግማለሁ። የትም ቦታ ሆናችሁ አሁን የማወራው የሰማችሁ ያላችሁ ሁላችሁ ስሙኝ። ጌታ መልካም አይደለ? በቅርብ ጊዜ ጌታ እግዚአብሔር ዛሬ አንዳንድ ሰዎች የኪራይ ቤት ገንዘብ መክፈል ቢያቅታችሁ፣ ልጆችን ማስተማር ቢያቅታችሁ፣ የሚበላ ጉዳይ ሁሉ ባይመች እንኳን እኔ ጋር አንተ ይናገራለሁ። በጌታ በኢየሱስ ስም
ቀጣይ ወር ጌታ እግዚአብሔር ያዘጋጃል፣ ገንዘብ ያዘጋጃል፣ ዳኛን ያዘጋጃል፣ የመውጫን በር ያዘጋጃል፣ ሰውን ያዘጋጃል። ስላንተ እሱ ይናገራል። እኔ የማውቀው አንድ ነገር አለ። ገና የራስ ቤት ይኖራል፣ ድርጅት ይኖራል። እግዚአብሔር ያሳርፋቸዋል። ህይወት እንደዚህ አይቀጥልም። መንገድ ያማረ ይሆናል። ከዚህ ቃል በኋላ ጌታ እግዚአብሔር ያደርግላቸዋል። ነገ መልካም ይሆናል። ለቅሶ ማታ ቢሆን ጠዋት ደስታ ይሆናል። የፈራው አይወርስም። እወዳችኋለሁ። ሻሎም። ውድ ተመልካቾቻችንና አድማጮቻችን ላይክ እና ሰብስክራይብ ማድረጎን አይርሱ።